ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? የዛሬውን የማለዳ አጫጭር ዜናዎች ይዘን መጥተናል። ከሀገር ውስጥ ሁሉም የባንክ አካውንት ያላችሁ ሰዎችን የሚመለከት አለ። ያም የፋይዳ መታወቂያ ስርዓት ከአካውንት ጋር የማስተሳሰር ስርዓት ተጀምሯል። ይህንን እንመለከታለን። ከውጭ ደግሞ የምንመለከተው አሜሪካ የባህር ኃይል የቬንዙዌላን ነዳጅ ጫኝ መርከብን በቁጥጥር ስር ማዋሉን የሚገልጽና ሩሲያ በትላንትናው ዕለት ምሽት ብቻ ከኪየቭ የተላኩ 31 ድሮኖችን በአየር ላይ መታ መጣሏን፣ የአሜሪካ ቪዛን ለማግኘትም ትራምፕ ያወጡት ሕግ አለ። እሱንም እንመለከታለን። የሚገልጹ ዝርዝር መረጃዎችን እንመለከታለን። ወደ መጀመሪያው አዲስ አበባ ታህሳስ 1 2018 ዓ.ም ኢዜአ እንደዘገበው የፋይዳ ዲጂታል መታወቂያ ከባንክ ስርዓት ጋር የማጣመር ስራ ዛሬ በጋራ ማስጀመራቸውን የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም አስታውቋል። ሁለቱ ተቋማት ባወጡት የጋራ መግለጫ ፋይዳ ዲጂታል መታወቂያ የማንነት ማረጃ ከሁሉም ባንኮች የደንበኛ ባንክ ሂሳብ ጋር የማጣመር ወይም ሃርሞናይዜሽን ስራ በይፋ መጀመሩን ገልጸዋል። የመረጃ ስርዓት የማጣመር ስርዓት ደንበኞች ባሉበት ሆነው በደህንነቱን በጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ እንደዚሁም በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ በቀላሉ የብድር አገልግሎቶችን ማግኘት እንዲችሉና በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ መጠቀም እንዲችሉ ያስችላቸዋል ተብሏል። ባንኮች በዚህ መረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ መረጃን እንዲያገኙ፣ እንደዚሁም በሐሰተኛ ማንነት የሚከሰት የገንዘብ ማጭበርበርን ከመከላከል ባለፈ ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ እንደሚያገለግል መግለጫው ያትታል። ይህ የባንክ ሂሳብ ቁጥር ፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎች በአካል በመሄድ ወይም ደግሞ ኦንላይን ባንክ በሚያስቀምጠው አሰራር መሰረት የፋይዳ ተለዋጭ ቁጥር ወይም ደግሞ ባለ 16 አሃዙን በማቅረብ ማከናወን ይችላሉ። ደንበኞች በተጠቀሰው የጊዜ ገደብ ማለትም እስከ መጋቢት 30 ቀን 2018 ዓ.ም ድረስ የባንክ ሂሳባቸውን ከፋይዳ መረጃ ጋር እንዲያጣምሩ ብሔራዊ ባንክ አሳስቧል። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው ወደሚገኘው የፋይዳ ምዝገባ ጣቢያ በመሄድ መመዝገብ እንዳለበትና ባንኮች በዚህ ሂደት ደንበኞች ማጉላላት እንዳያጋጥማቸው አስፈላጊውን ቅድመ ሁኔታ በመፈጸም እንዲችሉም ተገልጿል። ወደ ሁለተኛው ዜና ስንገባ ደግሞ አሜሪካ በቬንዙዌላ የባህር ዳርቻ ማዕቀብ የጣለችባትን ትልቋን የቬንዙዌላን የነዳጅ ዘይት መርከብ ጫኝ በቁጥጥር ስር ማዋሏን ተናግራለች። ዋሽንግተን ታህሳስ 10 2025 አሜሪካ በቬንዙዌላ ባህር ዳርቻ ላይ ማዕቀብ የጣለችባትን የነዳጅ መርከብ መያዟን ፕሬዝዳንት ዶናልድ ትራምፕ ገለጹ። ረቡዕ ዕለት እንደገለጹት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ከስልጣን እንዲወርዱ ግፊት ሲያደርጉ የቆዩት ትራምፕ በቬንዙዌላ የባህር ዳርቻ ላይ አንድ ትልቅ ነዳጅ ጫኝ በጣም ትልቅና ሌሎች ነገሮችን እንዲከሰቱም ነው ብለዋል። ትራምፕ በዘይቱ ላይ ምንም ሊፈጠር እንደሚችል ሲጠየቁ እንደገመት ነው እናቆየዋለን ብለዋል። በምላሹ የቬንዙዌላ መንግስት በመግለጫውን የዩኤስ አሜሪካ ዓይን ያወጣ ሌብነት በቁጥጥር ስር ማዋሉን የዓለም አቀፍ የባህር ወንበዴ ድርጊት ሲል ገልጿል። ድርጊቱ በዓለም አቀፍ አካላት ፊት እንደመያዝ ተነግሯል። ትራምፕ ዩኤስ ወታደራዊ ጣልቃ ገብነት በቬንዙዌላ የመግባት ዕድል በተደጋጋሚ አንስተዋል። ከ2019 ጀምሮ በስራ ላይ ባሉት የዩናይትድ ስቴትስ ማዕቀቦች መካከል የቬንዙዌላ ዘይት ጭነት የመጀመሪያ ነው። በተጨማሪም የትራምፕ አስተዳደር በክልሉ ከፍተኛ ወታደራዊ ክምችት እንዲፈጠር ካዘዙ በኋላ ከቬንዙዌላ ጋር በተገናኘ በነዳጅ መርከብ ላይ የወሰነው የመጀመሪያው እርምጃ ነው። ዩናይትድ ስቴትስ በቁጥጥር ስር የዋለው ሱፐር ታንክ ስኪፐር ቬንዙዌላ ዘይት ጭኖ የጉያናን ባንዲራ በውሸት እያውለበለበ እንደነበርም ተነግሯል። የማሪታይም አስተዳደር ዲፓርትመንት እንደገለጸው የባህር ዳርቻ ጥበቃ የቬንዙዌላ ድፍድፍ ጭኖ ወደ ውጭ ለመላክ ሱፐር ታንከሮችን ከያዘ በኋላ በቬንዙዌላ የንግድ ስራ ስር የሚከናወኑ ከ30 በላይ የዩኤስ ማዕቀብ የተጣለባቸው የነዳጅ መርከቦች በዋሽንግተን ሊቀጡ እንደሚችሉ የመርከብ ማስረጃ ያሳያል። ታንከሩ በቁጥጥር ስር መዋሉ በአሜሪካ መንግስት ያሳወቀ ባለስልጣናቱ የአገሪቱ ሰንደቅ ዓላማ ያልተፈቀደ አጠቃቀም ላይ እርምጃ ለመውሰድ ማቀዱንም አክሏል። ወደ ሶስተኛው ዘገባ ስንገባ የራሻ አየር ኃይል ወደ ሞስኮ ሲያቀኑ የነበሩ 31 ሰው አልባ ድሮኖችን በትላንት ምሽት ብቻ በአየር ላይ ተመተው መውደቃቸውን አስታውቋል።
ሞስኮ እንዳስታወቀችው የሩሲያ አየር መከላከያ ረቡዕ ማምሻውን ማታ ወደ ሞስኮ ይጓዙ የነበሩ 31 ሰው አልባ አውሮፕላኖች ተኩሶ መምታታቸውን የከተማዋ ከንቲባ ተናግሯል። ሰርጌይ ሶቪያና በቴሌግራም ቻናሉ ላይ ሲጽፉ 3 እስከ 3:30 ባሉት ጊዜ ውስጥ መውደቃቸውን ዘግቧል። ከሰዓት በኋላ አንድ ሰው አልባ አውሮፕላንም ወድቋል። የሩሲያ ሲቪል አቪዬሽን ባለስልጣን ሲያን በሞስኮ አካባቢ በሚገኙ ሁሉም አውሮፕላኖች ማረፊያዎች ስራው ተቋርጧል ብሏል። በሩሲያ ሁለተኛዋ ትልቅ ከተማ በሴንት ፒተርስበርግ የፑልስኮቭ አውሮፕላን ማረፊያ በቴሌግራም ከዋና ከተማዋ የተዘዋወሩ በረራዎች እያስተናገደች ነው ብሏል። በማዕከላዊ ሩሲያ የሚገኙ በርካታ አውሮፕላን ማረፊያዎችም መዳረሻቸውንና መነሻቸውን ለጊዜው አግደዋል። መጤዎችን ወይም ስደተኞችን ከሀገራቸው ለማባረር ቆርጠው የተነሱት ትራምፕ ለተፋጠነ ቪዛ የ$1 ሚሊዮን ዋጋ ያለው የወርቅ ካርድ ፕሮግራም አስጀመሩ። ትራምፕ ለተፋጠነ ቪዛ የ$1 ሚሊዮን ዋጋ ያለው የወርቅ ካርድ ፕሮግራም አስጀመሩ። ዋሽንግተን ዲሴምበር 10 የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ላልሆኑ ዜጎች በዩናይትድ ስቴትስ ውስጥ ለመኖር ፈጣን ፍቃድ ለማግኘት የሚያስችል ዋጋ መንገዱን ለማቅረብ ትራምፕ ጎልድ ካርድ ቪዛ መርሃ ግብራቸውን ረቡዕ በይፋ አስጀምሯል። ትራምፕ.gov የተሰኘው ድረ-ገጽ በአሁን አመልካቾች ለፈጣን ቪዛ የ$15,000 ክፍያ ለሀገር ውስጥ ደህንነት መምሪያ እንዲከፍሉ ያስችላል። የጀርባ ምርመራ ወይም የማጣራት ሂደት ካለፉ በኋላ አመልካቾች አስተዋጽኦ ማድረግ አለባቸው። ድረ-ገጹ በተጨማሪም ስጦታ ብሎ ይጠራዋል። ቪዛ ለማግኘት $1 ሚሊዮን ልክ እንደ አረንጓዴ ካርድ በዩናይትድ ስቴትስ ውስጥ ለመኖር እና ለመስራት ያስችላል። ታውስ ለጋዜጠኞች እንደተናገሩት በመሰረቱ ይህ አረንጓዴ ካርድ ግን በጣም የተሻለ፣ የበለጠ ኃይለኛ፣ የበለጠ ጠንካራ መንገድ ነው። መንገድ ትልቅ ነው። ታላቅ ሰው መሆን አለብህ። የንግድ ጸሐፊ ሃዋርድ ሊዩቲንክ በቅድመ ምዝገባ ወቅት 10,000 ያህል ሰዎች ለወርቅ ካርዱ መመዝገባቸውንና ብዙዎችን እንደሚያደርጉትም እንደሚጠብቁ ተናግሯል። ሊዩቲንክ ለሮይተር ባደረገው አጭር ቃለ ምልልስ በጊዜ ሂደት በሺዎች የሚቆጠሩ ካርዶችን እንደምንሸጥና ታውቃለህ፣ በቢሊዮኖችና በቢሊዮኖች የሚቆጠሩ ዶላር እንደምንጨምርም እንጠብቃለን በሚል ገልጸዋል።